ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ወደ እናንተ ልናደርስ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ውድ ቤተሰቦቻችን እናንተም ከኛ ጋር ቆይታን ስታደርጉ ያላችሁን ሀሳብና አስተያየት ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እኛ በርከት ያሉ ርዕሰ ጉዳዮችን ነው ዛሬ የምናነሳው። ከነዚህ መካከል የዝውውር መስኮቱ አሁን በትልቁ እየጠነከረ የመጣ ጊዜ ይመስላል። ትናንትና ማንቸስተር ዩናይትድ ባሌባን ለማስፈረም እጅግ በጣም መቃረቡን የምናስታውሰው ጉዳይ ነው። ወደ ሌሎች ተጫዋቾች ዝውውሮችን በቅርቡ እንደሚመለስ ይጠበቃል። በተለይ በግራ ፉልባክ ላይ ተጫዋቾችን ለማምጣት በትልቁ እንቅስቃሴዎችን የሚያደርግበት የዝውውር መስኮት ይሆናል ቀሪዎቹ ተብሎ ነው የሚጠበቀው። አርሰናል የእዝራኤል ኮንሳን ለማስፈረም ከጫፍ ደርሷል። መስማማቱም ተረጋግጧል። በቀጣይ እንግዲህ የእዝራኤል ኮንሳን ማምጣቱን ተከትሎ አሁን ደግሞ የኬናን የልዲዝን የዝውውር ጉዳይ ለመከታተል ቁርጠኛ እንደሆኑ እየተነገረ ነው። ሊቨርፑል ከርቲስ ጆንስን ለቋል። ነገር ግን ሌሎች ተጫዋቾችን እነ ኮዲ ጋክፖም ክለቡን ለቀው ይወጣሉና በዚህ መሰረትም የብራድሊ ባርኮላና የኢብራሂማ ኤምባዬ ዝውውርን ለማጠናቀቅም በጣም በትልቁ እየሰራ ነው። ቼልሲ፣ ማንቸስተር ሲቲ፣ ሌሎችም የአውሮፓ ታላላቅ ክለቦች የተመለከቱ የዝውውር ጉዳዮች እየወጡ ነው። እነሱን በስፋት በዛሬ ፕሮግራማችን የምናነሳ ነው የሚሆነው። ፉአርባሩ ፕሮግራሙን እየመራው ቆይታን ከእናንተ ጋር አደርጋለሁ። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብረን እንቆይ። የማንቸስተር ዩናይትድ ጉዳዮችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። የማንቸስተር ዩናይትድ ዝውውርን ለማድረግ እጅግ በጣም ቀርቦ እንደነበርና በተለይ በዚህ የክረምት ተጫዋቾች የዝውውር መስኮት ማንቸስተር ዩናይትድ የመጀመሪያ ፈራሚ ሊያደርገው በጣም ከጫፍ ደርሶ የነበረ አንድ ተጫዋች እንደነበር እናስታውሳለን። ብራዚላዊው የአታላንታ ተጫዋች የሆነው ኤደርሰን። ይህንን አማካይ ስፍራ ተጫዋች ለማስፈረም ማንቸስተር ዩናይትዶች ተስማምተው ሁሉ ነገር አልቆ እንደነበር የሚታወስ ነው። ነገር ግን ያው የሜዲካሉ ነገር ትክክል አለመሆኑን መመልከታቸው ዝውውሩ እንዲቋረጥ መደረጉ የሚታወስ ነው። ከዛ በኋላ ግን ዩናይትድ በአማካይ ቦታው ላይ 3 ዝውውሮችን ከትናንትናው ከካርሎስ ባሌባ ጋር ዝውውር ጋር ጨምረን ማስፈረሙን የምናውቀው ጉዳይ ነው። ኤደርሰን ትናንትና ጥያቄ ቀርቦለት ነበር። ዝውውሩ ለምን እንደተቋረጠ በጭራሽ አልገባኝም ሲል ነው ኤደርሰን የሚናገረው። ብራዚላዊው አማካይ ኤደርሰን ማንቸስተር ዩናይትድን ለመቀላቀል ተቃርቦ በኋላ ላይም ዝውውሩ መቋረጡ የሚታወስ ጉዳይ ነው። ኤደርሰን ስለተፈጠረው ክስተት ተጠይቆ ያለምን እንደተፈጠረ በጭራሽ አላውቅም ሲልም ነው አስተያየቱን የሰጠው። ከሌሎች ክለቦች ጥያቄ እንደነበር የገለጸው ተጫዋቹ ሌላ የእንግሊዝ ክለብን መቀላቀል እችል ነበር ሲልም ነው የተናገረው። አክሎም የሕክምና ምርመራውን በጥሩ ሁኔታ ተጠናቋል፣ ምን እንደተፈጠረ አላውቅም፣ እዚህ በቋሚነት ነው የምንጫወተው ሲልም ጭምር ነው የተናገረው። እዚህ በቋሚነት እጫወታለሁ፣ ነገር ግን በምን ምክንያት እንደተቋረጠ ግን ሊገባኝ አልቻለም ሲልም ጭምር ነው ኤደርሰን የተናገረው። ሌላኛው ፋብሪዚዮ ሮማኖ ይፋ እንዳደረገው ከሆነ ለማንቸስተር ዩናይትድ የዝውውር መስኮቱ ገና አልተጠናቀቀም። አሁንም ዩናይትዶች ተጨማሪ ተጫዋቾችን የሚፈልጉበት የዝውውር ጊዜ እንደሆነ እየተገለጸ ይገኛል። ይሄ የዝውውር መስኮት በፍጹም ለማንቸስተር ዩናይትድ እንዳላለቀ ነው የመረጃ ምንጩ የሚጠቁመው። ዩናይትድ ተጨማሪ እንቅስቃሴዎችን እንደሚያደርግ በርካቶች ይጠብቃሉ። ክለቡ በተለያዩ የዝውውር ኢላማዎች ላይ አሁንም በትልቁ እየሰራ እንደሚገኝ ጭምር ነው ይፋ የተደረገው። ዩናይትድ አሁንም የግራ መስመር ተከላካይ በተለይ ሌፍት ባክ የሚጫወት ተጫዋችን በትልቁ በመፈለግ ላይ እንዳለ የሚያሳዩ መረጃዎች ያሉ። እንዲሁም ጆሹዋ ዘርክዚም ክለቡን ለቆ የሚሄድ ከሆነ የአጥቂ መስመር ተጫዋች ላይም ምን እንደሚፈጠር መመልከት ይኖርብናል ብሏል ፋብሪዚዮ ሮማኖ። ስለዚህ ማንቸስተር ዩናይትዶች በቀጣዮቹ ቀናቶች ላይ በትልቁ እንቅስቃሴዎችን የሚያደርጉበት ጊዜ እንደሚሆን የሚጠቁሙ መረጃዎች ናቸው ይፋ እየተደረጉ የሚገኙት። ሌላኛው የኢኒዮስ ሰዎች ከደጋፊው ከሚዲያውና በተለይም ደግሞ በውስጥ ከማይክል ካሪክ ደግሞ እየደረሳቸው ከሚገኘው ጫና ጋር በተያያዘ በስተመጨረሻም ሀሳባቸውን መቀየራቸውም ይፋ እየተደረገ ነው። በተለይም የነሱ የመጀመሪያ እቅድ በዝውውር መስኮቱ የመጨረሻ 2 ሳምንታት ላይ ተጫዋቾችን ከማስፈረም ይልቅ በጥር ወር ተጨማሪ ፊርማዎችን ለማድረግ እንደነበር ነው እየተገለጸ የሚገኘው። ይህንን ነበር እንግዲህ የኢኒዮስ ሰዎች እንግዲህ በትልቁ እያቀዱ የነበሩት። ነገር ግን በጣም ትልቅ ጫናዎች ደርሶባቸዋል። ከሚዲያው በጣም ትልቅ ጫናዎች ደርሶባቸዋል። ከቀድሞ ተጫዋቾች ትልቅ ጫና ደርሶባቸዋል። ከዛ ውጭ ደግሞ አሰልጣኝ ማይክል ካሪክ ግልጽ በሚመስል መልኩ በተለያዩ ፕሬስ ኮንፈረንሶች ላይ በተለያዩ ጋዜጣዊ መግለጫዎች ላይ
ይህን ነገር ሲናገር ነበር። ዩናይትድ ተጫዋቾችን እንዲያመጣ የሚጎተጉት አይነት አስተያየቶችን ሲሰጥ ነበርና የኢኒዮስ ሰዎች በዚህ ምክንያት ትዊስት እንዳደረገ ሀሳባቸው ይነገራልና በዚህ የዝውውር መስኮት ላይ ጫና መብዛቱን ተከትሎ ዝውውሮችን ለማድረግ በድጋሚ መውጣታቸውን የተነገረው። እንግዲህ ከሰሞኑ የደረሰባቸው ከፍተኛው ጫና ሳቢያ ሀሳባቸውን ቀይረዋል። የዩናይትድ ሰዎች አሁን ላይ የካርሎስ ባሌባን ዝውውር ለማጠናቀቅ በፍጥነት እየሰሩ ሲሆን ዝውውሩ በሚቀጥሉት 48 ሰዓታትም ሁሉ ነገር ይጠናቀቃል ተብሎ ነው የሚጠበቀው። የዩናይትድ ሰዎች በቀጣይ በሉዊስ ሆል ዝውውር ዙሪያ ላይም የመጨረሻ የተባለውን ጠንካራ ሙከራ ለማድረግም እንደተዘጋጁ ጭምር ነው ይፋ እየተደረገ የሚገኘው። የእሱ ዝውውርን የማይጠናቀቅ ከሆነ ሆርግ ሳሊናስን ከስፔን የውል ማፍረሻውን 16 ሚሊዮን ዩሮ በመክፈልም ለማስፈረም መዘጋጀታቸውን ነው ሚረር ስፖርት የተባለ የመረጃ ምንጭ ይፋ ያደረገው። ሆርግ ሳሊናስ በሬሲንግ ሳንታንደር ነው የሚጫወተው። የ19 ዓመት ስፔናዊ ታዳጊ ተጫዋች እንደሆነ ጥያቄ የለውም። ባለፈው የውድድር ዓመት በሬሲንግ ሳንታንደር በተለይ በሴጉንዳ በላሊጋው ከላሊጋው አንድ ዝቅ ብሎ ባለ ሊግ ማለት ነው በጣም ጠንካራ ተጫዋች እንደነበረ አሳይቷል። ዘንድሮ ወደ ዋናው ወደ ላሊጋው እንዲመለሱ ደግሞ ለሬሲንግ ሳንታንደር በጣም ትልቅ እንቅስቃሴዎችን ካደረጉ ተጫዋቾች መካከል አንደኛው ነው። የጎል እድሎችን በመፍጠር ረገድ እንደ ፉልባክነቱ ጥሩ አስተዋጽኦችን ባለፈው የውድድር ዓመት ማድረግ ችሏል። በጣም ታዳጊ ነው። ወደፊት በጣም ትልቅ ተጫዋች ይሆናል ተብሎ ከሚገመቱ ተጫዋቾች መካከል አንደኛው ነው። የዩናይትድ ምናልባት ቀጣዩ ምርጫ ሁለተኛው ምርጫ ሊሆን ይችላል። ሉዊስ ሆልን ለማስፈረም አሁንም ጠንካራ እንቅስቃሴዎችን ማድረጋቸውን ይቀጥላሉ። ነገር ግን የሱ ጉዳይ የመሳካቱ እድል ያው ኒውካስል ዩናይትድ ላይ የተንጠለጠለ ነው። ኒውካስል ተጫዋቹን የመሸጥ ምንም አይነት ፍላጎት እንደሌላቸው ነው በተደጋጋሚ ጊዜ የሚገለጸውና የሱ ጉዳይ ካልተስተካከለላቸው ዩናይትዶች የሬሲንግ ሳንታንደሩን ሆርግ ሳሊናስን ለማስፈረምም ጥረት እንደሚያደርጉ ነው የመረጃ ምንጩ ይፋ ያደረገው። ሌላኛው ማንቸስተር ዩናይትድ የመጀመሪያ መክፈቻ ጨዋታውን በተወዳጁ የእንግሊዝ ፕሪምየር ሊግ የሚያደርገው የፊታችን ቅዳሜ እንደሆነ ይታወቃል። የፊታችን ቅዳሜ ምሳ ሰዓት ላይ የሚደረግ ጨዋታ ነው። በዛ ጨዋታ ላይ ከሃል ሲቲ ጋር ነው ዩናይትድ ጨዋታውን የሚያደርገው። ከሃል ሲቲ ጋር ለመጨረሻ ጊዜ ዩናይትድ የተጫወተው በ2017 ነበር። ያኔ ማይክል ካሪክ እና ማርከስ ራሽፎርድ ከ9 ዓመታት በፊት አብረው በአንድ ሜዳ ላይ በመጫወት ችለው እንደነበር የምናስታውሰው ነው። በ2017 ማንቸስተር ዩናይትድ ሃል ሲቲን ለመጨረሻ ጊዜ ሲገጥም ማርከስ ራሽፎርድም ማይክል ካሪክም ሁለቱም በዋናው አስተላለፍ ውስጥ በተጫዋችነት ነበሩ። ከ9 ዓመታት በኋላ ራሽፎርድ ከዛን ጊዜ አስተላለፍ ውስጥ ለክለቡ አሁንም እየተጫወተ ያለ ተጫዋች ነው። ብቸኛው ተጫዋችም ጭምር ነው። ካሪክ ደግሞ አሁን በአሰልጣኝነት ቦታ ላይ ይገኛልና ታሪክ እንግዲህ አሁን እየደገመ ይገኛል። ማርከስ ራሽፎርድና ካሪክ በተጫዋችነት ለመጨረሻ ጊዜ ከሃል ሲቲ ጋር ሲጫወቱ ነበሩ። አሁን ደግሞ አንዱ በተጫዋችነት አንዱ በአሰልጣኝነት የተመለሱበት ጊዜ እንደሆነም ይፋ ተደርጓል። አርሰናልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ። አርሰናል የኤዝራኤል ኮንሳን ዝውውር ትናንትና ማጠናቀቁን ተከትሎ ወደ ቀጣይ የዝውውር ኢላማቸው ሊያመሩ እንደሆነም ይፋ ተደርጓል። አርሰናል አሁን በጣም ሙሉ የሆነ ቡድን እየመሰለ ይገኛል። ምክንያቱም በዚህ የክረምት ተጫዋቾች የዝውውር መስኮት በተለይ ዘግየት ብሎ ነው ወደ ዝውውሮች የገባው። በርካቶችም ጥርጣሬ ነበራቸው። በተለይ መጠናከር የነበረባቸው ቦታዎች ከመኖራቸው ጋር በተያዘ እንግዲህ የክሪስቶስ ዞሊስን ዝውውር ካደረጉ በኋላ ከዛ በመቀጠል ብሩኖ ጊማሬሽን ሲያመጡ እንግዲህ ቡድኑ በጣም ወደ መጠንከሩ እያመጣ እንደሆነ አምናም ጠንካራ ቡድን ስለነበር ነው የፕሪሚየር ሊግ ዋንጫ እንዳነሳ የሚታወሰው። ከዛ ውጭ ደግሞ የተከላካይ ስፍራው ላይ ደግሞ አሁን የዊሊያም ሳሊባና የዩሪያን ቲምበር በጉዳት ምክንያት ከቡድኑ ጋር አለመኖርን ተከትሎ ኤዝራኤል ኮንሳ ይህንን ቡድን ትናንትና መቀላቀሉ ይታወሳልና በተከላካይ መስመሩ ላይ በአማካይ ስፍራው ላይ በጣም ጠንካራ እንደሆነ በርካቶች ያነሳሉ። አሁን በማጥቃት መስመሩ ላይ ሌላ አንድ ተጫዋችን ማስፈረም የሚችል ከሆነ በተለይ ደግሞ በሌፍት ዊንግ በምንለው ወይም ደግሞ በክንፍ መስመሩ ላይ ተጫዋችን መጨመር የሚችል ከሆነ በዛ ቦታ ላይ ተጫዋቾችን ማምጣት ከቻለ አርሰናሎች በጣም ጠንካራ ስብስብን ለፕሪሚየር ሊጉም ለአውሮፓም ጭምር ውድድሮች በጣም ትልቅ ተፎካካሪ እንደሚሆን የሚገምቱ በርካቶች ናቸውና አርሰናል ቀጣይ ስራውም የግራ ክንፍ አጥቂ ለማምጣት እንቅስቃሴዎችን እንደጀመረ ይፋ ተደርጓል። አሁን ላይ አርሰናሎች ኬናን የልዲዝን ወደ ማስፈረም እንቅስቃሴ መመለሳቸውን የሚጠቁሙ መረጃዎች ናቸው ይፋ የተደረጉት። ዩቬንቱሶች ኬናን የልዲዝን የማይነካ ተጫዋች አድርገው ይመለከቱታል። ቢሆንም ግን ኬናን የልዲዝ ለመውጣት ከፈለገ ግን ምናልባት ሀሳባቸውን ሊያስቀይራቸው እንደሚችል የሚገምቱ መረጃዎች በትልቁ እየወጡ ይገኛሉ። የአርሰናል ቀጣዩ እቅድና የዚህ የክረምት ተጫዋቾች የዝውውር መስኮት የመደምደሚያው ዝውውር ምናልባት ኬናን የልዲዝን ማስፈረም እንደሆነ ይፋ እየተደረገ ይገኛል። ተጫዋቹን ከዚህ በፊትም ለማስፈረም ትልቅ እንቅስቃሴዎችን አድርገው እንደነበር የሚታወስ ነው። ነገር ግን ክለቡ ዩቬንቱስ ግን ተጫዋቹ በጭራሽ የሚነካ አይነት ተጫዋች አድርጎ እንደማይቆጥረው ነው የመረጃ ምንጮቹ ይፋ ያደረጉት። አርቴታ ተጫዋቹን እንደሚያደንቀውና እንደሚወደው ነው ይፋ የሚደረገው። ዩቬንቱስ ተጫዋቹን የሚሸጥ አይደለም የሚል አቋም ግን እንዳላቸው ይገለጻል። 100 ሚሊዮን ዩሮም ቢሆን እንኳን መሸጥ በጭራሽ እንደማይፈልጉ
በተደጋጋሚ ጊዜ ተገልጿል። ይሄ ሁኔታን ለመቀየርም የተጫዋቹን ፍላጎት ይጠይቃል ተብሎ ነው የሚታሰበው። እስካሁን ተጫዋቹ ከዩቬንቱስ ጋር ያለው ትስስርን አረጋግጦና አሳይቷል። በዚህ ሳምንት አዲስ ጥያቄ እንደሚደረግ መጠበቅ ይቻላል ይላል የቱቶ ዩቬ የመረጃ ምንጭ ዘገባና በዚህ መሰረትም አርሰናሎች በሚቀጥሉት ጥቂት ቀናቶች ውስጥ ይህንን ተጫዋች ስለማስፈረም ይፋዊ ጥያቄዎችን ስለማቅረብም ልንሰማ የምንችልበት እድሉ እንዳለ የሚጠቁሙ መረጃዎች ናቸው ይፋ የተደረጉት። ሽንፈትን በጣም እንደምጠላ እንግዲህ ለተጫዋቾቹ እንደመጣው ነው ቀድሜ የነገርኳቸው ብለዋል ብሩኖ ጊማሬሽ ሐሳቡን ሲያጋራ። አዲሱ የአርሰናል ፈራሚ የሆነው ብሩኖ ጊማሬሽ የክለቡ ደጋፊዎች በኤምሬትስ በነበራቸው ዝግጅት ላይ ተገኝቶ እንደነበረ ይፋ ተደርጓል። ብሩኖ ጊማሬሽ ዝግጅቱ ላይ በጋራ ሆነን ታሪክ እንደምንሰራ ተስፋ አደርጋለሁ ሲልም ነው የተደመጠው። እኔ ተፋላሚ ነኝ ያለው ብሩኖ ጊማሬሽ ለእናንተ ያለኝን ሁሉ መስጠት ፈልጋለሁ ሲል ነው ለደጋፊዎቹም የተናገረው። አክሎም እዚህ እንደመጣውኝ ለተጫዋቾቹ ሽንፈትን እጠላለሁ፣ በጣም ያበሳጨኛል ብዬ ነግሬያቸዋለሁ ሲልም ጭምር ይናገራል ብሩኖ ጊማሬሽ። አሁን ላይ ለእናንተ ነው የምፋለመው፣ አሁን ላይ ወደዚህ ለመምጣት ወሰኛለሁ፣ ተፋላሚ ነኝ፣ ያለኝን ሁሉ ሰጣለሁ ብያቸዋለሁ ሲልም ጭምር ነው ብሩኖ ጊማሬሽ ጨምሮ የተናገረው። ዳቪድ ራያ ስለ ቡድኑ እምነት ይናገራል። ዳቪድ ራያ በሜዳ ላይ በሚያሳየው ድንቅ ብቃት ከግል ራስ መተማመኑ ባለፈ ከክለቡ አባላትና ከደጋፊዎች ከሚያገኘው ከፍተኛ ድጋፍም የሚመነጭ መሆኑ ይፋ እየተደረገ ይገኛል። ዳቪድ ራያ ሲናገርም የራሴ እምነት ብቻ ሳይሆን የተጫዋቾቹንና የደጋፊዎቹን ድጋፍም ትልቅ ጉልበት ይሰጠኛል ሲልም ጭምር ይናገራል። በሳምንት ውስጥ በስልጠና ላይ የምንሰራው ጠንካራ ስራ በጨዋታ ቀን ውጤትና መልካም አቋም ላይም ይንጸባረቃል። ይህ ደግሞ ከሁሉም በላይ በጣም አስፈላጊው ጉዳይ ነው ሲልም ጭምር ይናገራል። ዳቪድ ራያ ስለ ቡድኑ እምነት ሲናገር የተጫዋቾችና የደጋፊዎች የጋራ እምነት ከራሱ ጥንካሬ ጋር ተዳምሮ በሜዳ ላይ የተሻለ ብቃት እንዲያሳይም ትልቅ አስተዋጽኦን እያበረከተ መሆኑን ጭምር ነው ዳቪድ ራያ እየተናገረ የሚገኘው። ሌላኛው አርቴታ ይናገራል። የዋንጫ ድል ለዘላለሙ ይታወሰኛል፣ ያኛው የዋንጫ ድል ሲልም ይናገራል። ዋንጫውን ማሸነፋችን እኔን ወይም ህይወቴን አልቀይረውም። ገና ብዙ ማሳካት የምንፈልጋቸው ዋንጫዎች አሉ። ነገር ግን ከተጫዋቾቼ ጋር ከ1.5 ሚሊዮን ደጋፊዎች ጋር ያከበርነው ያ ቀን ግን በህይወቴ በጭራሽ የማረሰው ልዩ ትውስታ ሆኖ ይቆያል። ነገር ግን አሁን ቢሆን ዋንጫዎችን ለማሸነፍ ጠንክረን የምንሰራበት የውድድር ዓመት ነው ሲልም ነው ሚኬል አርቴታ የተናገረው። ሰዎችን ማነሳሳት ላይ አተኩራለሁ ብለዋል። ሚኬል አርቴታ ተቃዋሚዎቻቸውን ዝም ለማሰኘት ከመሞከር ይልቅ ሰዎችን ማነሳሳትና ተስፋ መስጠት ላይ እንደሚያተኩር ነው የተናገረው። እንግዲህ ተቃዋሚዎችን ለማሳፈር ወይም ዝም ለማሰኘት በጭራሽ አልሰራም። ይልቁንም ነገሮችን አስቸጋሪ ቢሆኑም ህልማቸውን በጽናት በትዕግስትና በቀጣይነት ከተከተሉ ሊሳካላቸው እንደሚችል ሰዎችን ማሳየት እፈልጋለሁ ሲልም ነው ሚኬል አርቴታ ጨምሮ የሚናገረው። ከደጋፊዎች ጋር ያከበርነው ድል ከዋንጫው በላይ ነበር ሲልም ይናገራል ሚኬል አርቴታ። ዋንጫውን ማሸነፍ ትልቅ ደስታ ቢሆንም ከደጋፊዎች ጋር የነበረው የድል አከባበር ግን ከዋንጫው ራሱ የበለጠ ትርጉም ነበረው ሲል ይናገራል። በፍጹም የሚረሳ ቀን አልነበረም። ደጋፊዎች ከክለቡ ጋር ምን ያክል እንደተሳሰሩ ያሳዩበት፣ በዓለም ዙሪያ ያሉ ደጋፊዎች ለአርሰናል ምን ያክል እንደሚጨነቁ የተረዳንበት፣ ይህም ወደፊት የበለጠ እንድንሰራና ከፍ ያለ ደረጃ እንድንደርስም የበለጠ የሚገፋፋን የሚያነሳሳን አይነት ነበር ሲልም ጭምር ነው የተናገረው። ዳቪድ ራያ ደግሞ ይናገራል። ከማረሳቸው የቻምፒየንስ ሊግ ጨዋታዎችን ሲጠቅስም ዳቪድ ራያ በአርሰናል ቆይታው በርካታ የማይረሱ ጨዋታዎች እንዳሉት ነው የሚናገረው። በተለይም የቻምፒየንስ ሊግ ፍጻሜ መድረሳቸው እንደ ልዩ ትውስታ ይጠቅሰዋል። አንዱን ብቻ መምረጥ ከባድ ነው። የቻምፒየንስ ሊግ ፍጻሜ መድረሳችን በጣም ልዩ ነበር። ውጤቱ እንደፈለግነው ባይሆንም ጥሩ ተጫውተናል። ከስፖርቲንግ ጋር ያደረግነው ጨዋታና ከፖርቶ ጋር በሜዳችን ያደረግነው ጨዋታ ደግሞ በጣም የሚታወሱኝ ጨዋታዎች ናቸው ሲልም ጭምር ነው ራያ የተናገረው። የሳሊባ ለመኖር ቡድኑን በጭራሽ አያዳክመውም ብለዋል አርቴታ። ምንም ችግር እንደማይፈጥር ተስፋ አድርጋለሁ። ቡድኑ ከአንድ ወይም ከሁለት ተጫዋቾች ጥገኛ እንደማይሆን ነው የገነባሁት። ባለፉት ዓመታትም ሆነ ከዚያ በፊትም 5 ወይም 6 ተጫዋቾች በጉዳት ቢወጡም ቡድኑ ግን ጥሩ አፈጻጸሞችን አሳይቷል። ዋናው ዓላማዬ በአንድ ወይም በሁለት ተጫዋቾች ላይ ብቻ የማይመረኮዝ ቡድን መገንባት ነው። ማንም ተጫዋች ቢጎዳ ቡድኑ ጨዋታውን ለማሸነፍ የሚያስፈልገውን ነገር በተከታታይ ማምጣት እንዲችል ተደርጎ የተገነባ ቡድን ነው ሲልም ጭምር ነው የተናገረው። አሁን ላይ አርሰናሎች ጋብሪኤል ማርቲኔሊ ለመሸጥ በደንብ የተዘጋጁበት ጊዜ እንደሆነ ይፋ ተደርገዋል። ጋብሪኤል ማርቲኔሊ በአርቴታ ፕሮጀክትም እንግዲህ አሁን ላይ ሊለቅ እየተቃረበ የሚገኝ ተጫዋች እንደሆነ ጭምር
ይፋ ተደርጓል። ሃንድ ኦፍ አርሰናል ለአርሰናል በጣም ቅርብ የሆነ የመረጃ ምንጭ እንደሚናገረው ከሆነ በማርቲኔሊ ላይ የተፈጠረ ብቻ ታሪክ አይደለም፣ ሌላም ተጫዋች ላይ ተፈጥሯል። ዝውውሩ ሲዘጋ በደንብ እናወራበታለን። ነገር ግን በዚህ ክረምት ከአርሰናል የሚወጡ ተጫዋቾች ግን በጣም በርከት ያሉ ሊኖሩ ይችላሉ ሲልም ነው ሃንድ ኦፍ አርሰናልም ጭምር እየተናገረ የሚገኘውና ጋብሪኤል ማርቲኔሊም ሊለቁት ከሚችሉት ተጫዋቾች መካከል ዋነኛው እንደሆነ ጭምር የሚያሳይ መረጃን ነው ይፋ ያደረገው። አርሰናል የቦካ ጁኒየርሱን ተጫዋች ነው ቶማስ አራንዳን ለማስፈረም እየተከታተለ ነው። እንደ መረጃ ምንጮቹ ዘገባ ከሆነ አርሰናል የቦካ ጁኒየርሱን ተጫዋች ቶማስ አራንዳን በቅርበት ከሚከታተሉ ክለቦች መካከል ዋነኛው ነው ተብሏል። አክሎም ተጫዋቹ ከቦካ ጁኒየርስ ጋር ያለው ውልም የ$20 ሚሊዮን የመልቀቂያ ዋጋ እንዳለው ነው የሚነገረው። $20 ሚሊዮን የመልቀቂያ ውሉም ከተከፈለም ቦካ ጁኒየርስ ተጫዋቹን ክለቡን እንዳይለቅ ለማድረግ ምንም አይነት የውል ስልጣን እንደማይኖረው ነው የተረጋገጠው። ባጭሩ አርሰናሎች ቶማስ አራንዳን በቅርበት እየተከታተለ ሲሆን $20 ሚሊዮን ደግሞ የመልቀቂያ ዋጋውን ከከፈለ ቦካ ጁኒየርስ ሽያጩን ለማስቆምም ብዙ አማራጭ እንደማይኖራቸው ጭምር ይፋ ተደርጓል። ቪክተር ዮኬሬሽ ከዚህ ክለብ ጋር ስለመልቀቅ ጋር በተያያዘ በጣም በርከት ያሉ ስሞች እየተነሱበት እንደሚገኝ ይታወቃል። በተለይ ባርሴሎናን በተመለከተም ከተጫዋቹ ጋር ሰሞኑን ስሙ ሲነሳ እንደነበር እናስታውሳለን። እንደውም ትናንትና አንዳንድ የወጡ መረጃዎች እንደሚያሳዩት ተጫዋቹ ራሱን ለባርሴሎና ማቅረቧል የሚሉ መረጃዎች ያው እውነትነታቸው የተረጋገጡ ባይሆንም እነዚህ አይነት መረጃዎችን ግን ሲወጡ ተመልክተናል። ነገር ግን አሁንም በቪክተር ዮኬሬሽ በአርሰናል ቆይቶ ቦታውን ማስከበርና በአርሰናል ያለውን ነገር ሁሉ ስለመስጠት ትኩረት እንደሚያደርግ የሚያሳዩ ፍንጮችን ነው እየተመለከትን የምንገኘው። ቪክተር ዮኬሬሽ ይናገራል። አርሰናል የዘንድሮን የፕሪሚየር ሊግ ዋንጫ ለማሸነፍ ቅድመ ግምት ስለማግኘቱ ነበር የተጠየቀው። ሁሉም የሚጀምረው ከ0 ነጥብ ነው። ባለፈው የውድድር ዘመን ከዛ በፊት በነበሩ ዓመታትም ወይም በማንኛውም ጊዜ ያከናወኑት ነገር ቢኖር ልዩነት የሚያመጣ አይመስለኝም። አዲስ የውድድር ዘመን ነው። ስለዚህም ለሁሉም እኩል ነው። እያንዳንዱ ቡድን እኩል ቁጥር ያላቸው ተጫዋቾች ወይም ጨዋታዎችን ያደርጋል። ስለዚህም ሁሉም ነገር እንደገና ከመጀመሪያው መጀመርና ማድረግም ይኖርብናል ሲልም ነው የተናገረው። የዋንጫውን ክብር ማስጠበቅ አይጠበቅብንም። ማድረግ ያለብን የሚቻለንን ያክል በርካታ ጨዋታዎችን ማሸነፍ ብቻ ነው። ከዚያም ደግሞ በመጨረሻም በድጋሚ በዛ ቦታ ላይ እንደምንገኝ ተስፋ እናደርጋለን ሲልም ጭምር ነው ቪክተር ዮኬሬሽ እየተናገረም የሚገኘው። የቼልሲን መረጃዎች ደግሞ ወደ እናንተ እናደርስ። ፔድሮ ኔቶ በቅርብ ቀናት ውስጥ ሁኔታውን በጥብቅ የሚከታተል ተጫዋች እንደሆነ ይፋ እየተደረገ ይገኛል። አልሂላል ከያዛቸው 3 አማራጮች ውስጥ አንዱ አድርጎ የያዘው ሲሆን ቶተንሃም የሳቪኒዮን ዝውውር የማይሳካ ከሆነ እንደ አማራጭም በዝርዝር ውስጥ እንዳካተተው ፔድሮ ኔቶ ይፋ እየተደረገ ይገኛል። ማንቸስተር ሲቲ በበኩሉ ከሳምንታት በፊት ግንኙነት አድርጎ የነበረ ቢሆንም የዝውውር ዋጋው ግን በጣም ውድ እንደሆነ ጭምር ያምናል የሚል መረጃ ነው እየወጣም የሚገኘው። ፔድሮ ኔቶ ግን አሁን ከክለቡ ስለመልቀቅ በደንብ እያሰበ እንደሚገኝ ጭምር እየተገለጸ ነው እና በቀጣይ ጊዜያት ከዚህ ክለብ ጋር ሊለያዩ ይችላሉ ተብለው ከሚጠበቁ ተጫዋቾች መካከል አንደኛው ነው። በዚህ ክረምት የተጫዋቾች የዝውውር መስኮት በጣም ከበርካታ ክለቦች ጋር ስሙ ሲነሳ ሰምተናል። ማንቸስተር ሲቲም በተለይ ሳቪኒዮ የሚለቅባቸው ከሆነ ይህንን ተጫዋች ለማስፈረም ፍላጎቱ እንደነበራቸው ሲገለጽ ነበር። ቶተንሃም ሆትስፐርስም የሳቪኒዮና የኮዲ ጋክፖ የዝውውር ጉዳይ የማይሳካ ከሆነ ይህንን ተጫዋች ሊመለከቱት እንደሚችሉ የሚያሳዩ ፍንጮችን ተመልክተናል። ሌሎች ክለቦችም የሳዑዲ አረቢያ ክለቦችም ጭምር ተጫዋቹን ለማስፈረም እንዲሁ ሊቨርፑልም በአንድ አጋጣሚ ይህንን ተጫዋች ለማስፈረም ጥረቶችን አድርገው እንደነበር፣ አርሰናልም ከዚህ ተጫዋች ጋር ስሙ ተያይዞ እንደነበር የምናስታውሰው ጉዳይ ነው። ምናልባት ግን አሁን የሳዑዲ አረቢያው ክለብ አልሂላል ተጫዋቹን ለማስፈረም ጠንከር ያለ እንቅስቃሴ ሊያደርግ እንደሚችል የሚያሳዩ ፍንጮች እየተመለከትን እንደምንገኝ ነው ዘገባው የጠቆመው። ዣኦ ፔድሮ በይፋ ከቼልሲ ጋር እስከ ሰኔ 2032 ድረስ የሚያቆይ አዲስ ኮንትራትን መፈራረሙን ፋብሪዚዮ ሮማኖ ይፋ አድርጓል። ቼልሲ ሁሉንም የወረቀት ስራዎችን አጽድቋል። ዣኦ ፔድሮ በቼልሲ ቤት ይቆያል፣ እንዲሁም ደግሞ ከፍተኛ ደሞዝም ይሰጠዋል ተብሎ ነው የሚጠበቀው። ከ2032 በኋላ ውሉን የማራዘም አማራጭም እንዳለው ጭምር ተነግሯል። ቼልሲ ዣኦ ፔድሮን በረጅም ጊዜ ፕሮጀክታቸው ውስጥም እንደ ቁል ተጫዋች አድርገው ይመለከቱታል። ባለፈው የውድድር ዓመት የክለቡ ከፍተኛ ግብ አስቆጣሪ እንደነበር የምናስታውሰው ነው። በዚህ የውድድር ዓመትም በቻቪ አሎንዞ ስር በትልቁ ደምቀው ይታያሉ ተብሎ ከሚጠበቁ ተጫዋቾች መካከል አንደኛው እንደሆነ ምንም ጥያቄ የለውም ዣኦ ፔድሮና በዚህ ውድድር ዓመትም በርካቶች ይጠብቁታል። ያን ራይት ይናገራል። ቼልሲ በቻቪ አሎንዞ ጥሩ ጅምረን ካገኘና በመከላከል ረገድ የበለጠ ጠንካራ እንዲሆን ካደረገ ለፕሪሚየር ሊግ ዋንጫ እንደሚፎካከር እገምታለሁ ብለዋል ያን ራይት ሲናገር። ሪያል ሶሴዳድ ማማዱ ሳርን በውሰት ማስፈረም ይፈልጋል ተብሏል። አልሂላልም እንዲሁ እንቅስቃሴ እያደረገ ነው። በሚመለከታቸው ወገኖች መካከልም
ድርድር እየተካሄደ እንዳለ ጭምር ነው ይፋ እየተደረገ የሚገኘው። ቸልሲ በቀጣይ ተጫዋቾችን በመሸጥ ላይ ትኩረት እንደሚያደርግ ነው እየተገለጸ የሚገኘው። ነገር ግን ቸልሲ አሌክስ ስኮትን በመጨረሻዎቹ ሰዓታት ላይ ለማስፈረም ከቦርንመዝ ጋር አዲስ ድርድርን ጀምሯል እየተባለ ነው። ኤንዞ ከቡድኑ ምናልባት የሚወጣ ከሆነ ቻቪ አሎንዞ ይህንን የእንግሊዝ ብሔራዊ ቡድን አማካይን እንደ ምርጥና ተለዋጭ አማራጭ አድርገው ነው የሚመለከቱት። ቀደም ሲል ያቀረቡት ጥያቄ ውድቅ ከተደረገ በኋላ በተለይ ቸልሲ የመጀመሪያ ዙር ጥያቄ አቅርበው 64 ሚሊዮን ፓውንድ አካባቢ የሚያወጣ ውድቅ ተደርጎባቸው እንደነበር ይታወሳል። ተጫዋቹ በቦርንመዝ ቤት የ2 ዓመታት ኮንትራት እንዳለው የሚታወቅ ነው። ኮንትራቱን ግን ለማራዘም ምንም አይነት ፈቃደኝነት እንዳላሳያቸው የሚታወቅ ነውና በዚህ ምክንያትም ተጫዋቹ ከክለቡ ጋር ሊለያይ ይችላል ብለው በርካቶች ቢገምቱም ቦርንመዝ ግን ኮንትራቱን እንኳን ባያራዘም ለተጨማሪ 1 ዓመት በክለቡ ማቆየትን ምርጫቸው እንደሚያደርጉ በተደጋጋሚ ጊዜም እየተገለጸ ይገኛል። ቸልሲዎች አሁን የተሻሻለ የዝውውር ጥያቄን ይዘው ለመቅረብም ዝግጅት ላይ እንዳሉ ነው የመረጃ ምንጮቹ የሚናገሩት። ተጨማሪ አዲስ ነገር ሊኖርም እንደሚችል ጭምር ይፋ ተደርጓል። በቀጣይ ምናልባት የኤንዞ ፈርናንዴዝ የመልቀቅ ጉዳይ እንግዲህ የሚረጋገጥ ከሆነ ወይም ደግሞ ማንቸስተር ሲቲዎች ተጫዋቹን ለማስፈረም ትልቅ እንቅስቃሴዎችን እያደረጉ ነው፣ ያ ነገር የሚሳካላቸው ከሆነ ነው ይህንን ተጫዋች ለማስፈረም ቸልሲዎች እንቅስቃሴ እንደሚያደርጉ የሚያሳዩ የመረጃ ምንጮች ይፋ እየተደረጉ የሚገኙት። የቸልሲ ምንጮች እንደሚያረጋግጡት ከሆነ ክለቡ ከግንቦት ወር ማጠናቀቂያ ጀምሮ ከኤንዞ ፈርናንዴዝ ጋር ያስቀመጠው የዝውውር ዋጋ አሁን ላይ በከፍተኛ ሁኔታ እየጨመረ እንደመጣ የሚጠቁሙ መረጃዎች አሉ። የክለቡ ባለስልጣናት እንደሚያስረዱት ከሆነ በዚህ ሰዓት ለቸልሲ ዋናው ጉዳይ ስብስቡን ማጠናከር እንጂ ተፎካካሪዎችን ማጠናከር ወይም ደግሞ የራስን ስብስብ ማዳከም በጭራሽ አይደለም ብሏል የዴይሊ ሜሉ ጸሐፊ ኬረን ጊል ሲናገር። ኤንዞ አሁን ላይ ለሲቲ የሚሸጥ ከሆነ ቸልሲ ተተኪ ተጫዋችን ለማስፈረም በጣም አጭር ጊዜ ብቻ ነው የሚኖረው። ይህም ደግሞ በክለቡ ውሳኔ ላይ ትልቅ ተጽዕኖዎችን የፈጠረ ዋና ምክንያት ነው። በተለይ ወደ መጨረሻዎቹ የዝውውር ቀናቶች ላይ ተጫዋቹ የሚለቅባቸው ከሆነ ለሱ ተተኪዎችን ሳያዘጋጁ ተጫዋቹን መልቀቅ ሪስክ ሊኖረው እንደሚችል በርካቶች ያምናሉ። በዚህ ምክንያት አንደኛ ተቀናቃኞቻቸውን ማንቸስተር ሲቲን ማጠናከር ነው፣ ሁለተኛ የራሳቸውን ቡድን ማዳከም ነው፣ ሶስተኛ ተተኪዎችን ሳያገኙ ደግሞ የዝውውር መስኮቱ የሚጠናቀቅ ከሆነ ደግሞ ለቸልሲ እጅግ ትልቅ ኪሳራ እንደሚሆን ጭምር ነው የሚሰማቸውና በዚህ ምክንያትም የኤንዞ ፈርናንዴዝን የዝውውር ጉዳይ የመወሰናቸው ነገር ወይም ደግሞ ወደ ሲቲ እንዲያመራ የመልቀቃቸው ነገር በጣም አጠራጣሪ እንደሆነ ጭምር ነው ኬረን ጊል የሚናገረው። ከስታንፈርድ ብሪጅ ውስጥም የሚወጡ የቅርብ የመረጃ ምንጮች እንደሚናገሩት ኤንዞ ፈርናንዴስ በቀጣይ የውድድር ዓመት በቸልሲ ቤት እንደምንመለከተው ጭምር ነው ኬረን ጊል የመረጃ ምንጩ ይፋ ያደረገው። በዚህ የክረምት ተጫዋቾች የዝውውር መስኮት ወደ ቸልሲ ከተቀላቀሉ ተጫዋቾች መካከል አንደኛው ከስትራስቡርግ ያስፈረሙት አርጀንቲናዊው ተጫዋች ቫለንቲን ባርኮ አንደኛው እንደሆነ ይታወቃል። በድጋሚ በፕሪሚየር ሊግ ለመጫወት ዝግጁ ነኝ ብሏል ቫለንቲን ባርኮ ሲናገር። ቫለንቲን ባርኮ ይቀጥልና በአማካይ ስፍራ ላይ መጫወት በጣም በትልቁ ምቾት የሚሰማኝ ቦታ ነው ብሏል። ምክንያቱም የጨዋታውን ቴምፖ መቆጣጠር የምችልበት ቦታ ነው ሲልም ጭምር ይናገራል ቫለንቲን ባርኮ እና በዚህ ምክንያትም በጣም ጠንካራ የውድድር ዓመትን ከቸልሲ ጋር እንደማሳልፈም ተስፋ አደርጋለሁ ሲልም ጭምር ነው የተናገረው። ስለዚህ በሚቀጥለው የውድድር ዓመት በአማካይ ስፍራ ላይ መጫወትን እመርጣለሁ ሲልም ጭምር ነው የተናገረው። ይህንን ሀሳብ ነው እየሰጠ የሚገኘው ቫለንቲን ባርኮ ሲናገር። ማንቸስተር ሲቲን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ ወደ ቤተሰቦቻችን። ቶተናሞች ከሲቲ 2 ተጫዋቾችን ለማስፈረም እንቅስቃሴዎችን በትልቁ እንደጀመሩ የሚያሳዩ መረጃዎች ናቸው ይፋ እየተደረጉ እንደሚገኝ ዘገባው እየጠቆመ የሚገኘው። አሁን ላይ 2 ተጫዋቾችን ከሲቲ ለማስፈረም የሮቤርቶ ዲዘርቢ ቡድን ትልቅ እንቅስቃሴዎችን እያጠናከረ እንደሆነ ይፋ ተደርጓል። የሰሜን ለንደኑ ክለብ ቶተንሃም ሆትስፐርስ ከማንቸስተር ሲቲም 2 የአጥቂ ቦታ ላይ በተለይ የማጥቃት ባህሪ ያላቸውን ተጫዋቾች ለማስፈረም ነው እንቅስቃሴ እያደረገ የሚገኘው። እነዚህ 2 ተጫዋቾች አንደኛው ቀደም ብሎም ከቶተንሃም ጋር በትልቁ ስሙ ሲነሳ የነበረው ተጫዋች ሳቪኒ ሆነው እሱን ለማስፈረም እንቅስቃሴዎችን እያደረጉ ይገኛሉ። ከዛ ውጭ ሌላኛው ደግሞ ኦማር ማርሙሽ እንደሆነ እየተነገረ ነው። ቶተንሃም ከማንቸስተር ሲቲ ሳቪኒዮንና ማርሙሽን ለማስፈረም ጠንክሮ እየሰራ እንደሆነ ታማኙ ዳቪድ ኦርነስቲን ጭምር ይህንን መረጃ ይፋ አድርጓል። በአሰልጣኝ ሮቤርቶ ዲዘርቢ የሚመራው የቶተንሃም የፊት መስመሩን ለማጠናከርም 2ቱን ተጫዋቾች ማነጋገሩን ዘ አትሌቲክ ላይ የሚጽፈው ዳቪድ ኦርነስቲን ይፋ አድርጓል። አሁን ላይ ከስምምነት ባይደረስም ከማንቸስተር ሲቲ ጋር ግን የሚደረጉ ንግግሮች የተሻለ ደረጃ ላይ እንደሚገኙ እየተገለጸ ነው። በተለይ ሳቪኒሆ ወደ ቶተንሃም የማምራት ፍላጎቶች እንዳሉት በተደጋጋሚ ጊዜ እንደሚገለጽ ነው የመረጃ ምንጮቹ የሚጠቁሙት። ኦማር ማርሙሽ እንኳን በክለቡ በቋሚነት የመጫወት እድሎችን አለማግኘቱን ተከትሎ ክለቡን ለመልቀቅ ፍላጎቶች ሊኖሩት እንደሚችሉ እየተገለጸ ነው። በተለይ ይህ ተጫዋች በፔፕ ጓርዲዮላ ስር እንደ 9 ቁጥር አጥቂ ስለሚመለከቱት ፔፕ ጓርዲዮላ በዛ ቦታ ላይ ደግሞ ኤርሊንግ ብሮት ሃላንድ መኖሩን ተከትሎ ይህ ተጫዋች በቋሚነት የመጫወት እድሉ በጣም ጠባብ እንደሆነ
የሚታወቅ ጉዳይ ነው። በዚህ ምክንያት ሌሎች ክለቦችን ተቀላቅሎ በቋሚነት መጫወትን ይመርጣል የሚሉ አይነት ሀሳቦች በትልቁ እየተጋሩ ይገኛሉ። ስለዚህም ቶተንሃሞች ይህንን ተጫዋች ለማስፈረምና በቋሚነት ለማጫወትም እቅድ እንዳላቸው ነው የዳቪድ ኦርነስቲን ዘገባ የሚያሳየው። ማንቸስተር ሲቲ ከተጫዋቹ ጋርም በይፋ መለየቱ ይፋ ተደርጓል። ማንቸስተር ሲቲ ቲያኒ ራይንደርስን ለሳዑዲ አረቢያው ክለብ አልቃዲሺያ መሸጡን ነው በይፋ ያስታወቀው። ኔዘርላንዳዊው አማካይ ቲያኒ ራይንደርስ በ61 ሚሊዮን ዩሮ የዝውውር ሂሳብም ወደ ሳዑዲ አረቢያ አመርቷል። ራይንደርስ በስንብት መልእክቱም ለማንቸስተር ሲቲ መጫወት ለኔ ክብር ነበር፣ በእያንዳንዱ ሰዓት ደስተኛ ነበርኩኝ ብሏል። ራይንደርስ ለማንቸስተር ሲቲ 47 ጨዋታዎችን ያደረገው 5 ጎሎችን አስቆጥሮ 2 ለግብ የሆኑ ኳሶችን አመቻችቶ ማቀበሉ ይታወሳል። በሲቲ ቤት በጣም ተስፋ ተጥሎበት እንደነበር የሚታወቅ ጉዳይ ነው። ምክንያቱም ይሄ ተጫዋች ወደ ፕሪሚየር ሊጉ ሲመጣ የሴሪኤው ምርጡ አማካይ ተብሎ ተሸልሞ እንደመጣ የምናስታውሰው ነው። ነገር ግን በማንቸስተር ሲቲ ቤት የሚጠብቀውን አይነት ፐርፎርማንስ ማሳየት አልቻለም። ከዛ ውጭ ደግሞ የጨዋታ እድሎችንም ለማግኘት የተቸገረባቸው ጊዜያቶች በጣም ብዙ እንደነበሩ ነው የምናስታውሰው። ማንቸስተር ሲቲ አማካይ ስፍራውን ለማጠናከር ምናልባት ማኑ ኮኔንም በአማራጭነት ሊመለከቱት እንደሚችሉ እየተገለጸ ይገኛል። በተለያዩ ቦዲን ለማስፈረም በጣም ጥሩ ደረጃ ላይ እንዳሉ የሚታወቅ ጉዳይ ነው። ነገር ግን የኤንዞ ፈርናንዴዝ ጉዳይ የማይሳካላቸው ከሆነ በቀጣይ ምናልባት ማኑ ኮኔን ሊመለከቱ የሚችሉበትን ድል እንዳለ እየተገለጸ ነው። ኤንዞ ማሬስካ ኤንዞ ፈርናንዴዝን ለማስፈረም ከሳምንታት በፊት ጀምሮ ጥያቄ እያቀረበ ነው። ማሬስካ ተጫዋቹን በጣም እንደሚፈልገው ነው ለክለቡ አመራሮች፣ ለማንቸስተር ሲቲ አመራሮች በይፋ እየተናገረ የሚገኘው። በቀጣይ ማንቸስተር ሲቲም እንግዲህ ቼልሲ የሚፈልገውን ገንዘብ አውጥቶ ይህንን ተጫዋች ያስፈርምለታል ወይ የሚጠበቅ ጉዳይ ነው። ነገር ግን ኤንዞ ማሬስካ ግን የቀድሞ ተጫዋቻቸውን በቼልሲ ቤት አብሮ የሰራውን ኤንዞ ፈርናንዴዝ እንዲመጣለት ግን በጣም ትልቅ ጉትጎታዎችን እያደረገ እንዳለ ነው የተገለጸው። የኤንዞ ፈርናንዴዝ ዝውውር እንደገና መጨረሻ የሌለው ታሪክ ሆኗል። ቸልሲ አሁን ተጫዋቹን ለመሸጥ ወይም ደግሞ ለማቆየት ውሳኔ ማድረግ አለበት። እንደ ቸልሲ አቋም ማንቸስተር ሲቲ ኤንዞ ፈርናንዴዝን ለማስፈረም 120 ሚሊዮን ፓውንድ በላይ ማቅረብ አለበት። ካልሆነ ግን ዝውውሩ በጣም አስቸጋሪ ሊሆን እንደሚችል ጭምር ነው የተነገረው። ቸልሲ ግን ካስፈለገው ተጫዋቹን ለማቆየትም ዝግጁ እንደሆነ ጭምር ፋብሪዚዮ ሮማኖ ጨምሮ እየተናገረ እንደሚገኝ ነው የተገለጸውና የዚህ ተጫዋች የዝውውር ጉዳይ በጣም ውስብስብ ሊሆን እንደሚችል ነው የተገመተው። የፕሪሚየር ሊግ ዋና ስራ አስፈጻሚ ሪቻርድ ማስተርስ ስለ ማንቸስተር ሲቲ 115 ክሶች ይናገራሉ። ከክለቦች ጋር በተደጋጋሚ እንገናኛለን፣ ነገር ግን የሲቲ 115 ክሶች በውይይቶች ውስጥ ዋና አጀንዳ አይደለም። ሊጉ ወደፊት ይቀጥላል፣ አዲሱ የፕሪሚየር ሊግ ዘመንም አርብ ይጀምራል ሲሉ ነው ሪቻርድ ማስተርስ እየተናገሩ የሚገኙትና ከማንቸስተር ሲቲ ክሶች ጋር በተያዘም የተለየ ነገር እንደሌለ ጭምር ነው ሀሳባቸውን እየሰጡ እንደሚገኝ ይፋ ያደረጉት ሪቻርድ ማስተርስ ናቸው ይህንን ሀሳብ እየተናገሩ የሚገኙት። የሊቨርፑል ጉዳዮችን ደግሞ ወደ እናንተ እናደርስ ውድ ቤተሰቦቻችን። የከርቲስ ጆንስ መልቀቅን ተከትሎ እንግዲህ ከርቲስ ጆንስ ከኢንተር ሚላን ጋር መስማማቱ የሚታወቅ ጉዳይ ነው። ይሄ ተጫዋች በተለይ በሊቨርፑል ቤት በቋሚ አስተላለፍ ውስጥ መካተት ስለሚፈልግና የጨዋታ ደቂቃዎችን ማግኘት ስለሚፈልግ ከክለቡ ጋር እንግዲህ እንደሚለያይ በርካቶች ሲገምቱ ነበር። ምክንያቱም ሊቨርፑል የጨዋታ ደቂቃዎችን ለመስጠት እንግዲህ ዝግጁ አይደለም፣ ወይም ደግሞ ተጫዋቹ ያንን ነገር ማድረግ የሚችልበት ደረጃ ላይ አይደለም። በአማካይ ስፍራ ላይ ካሉት ሌሎች የተጫዋቾች ጥምረት ጋር በተያዘ በተለይ አሰልጣኝ አንዶኒ ኢራኦላ ለሚከተሉት የጨዋታ ፍልስፍና በጣም ፈጣን ለሆነው ፕሬሲንግ ደግሞ ምቹ ነው የሚሉ ጥያቄዎችም ጭምር ሲነሳበት እንደነበር የምናስታውሰው ነው። በፕሪሲዝኑ የፈጠረው ደግሞ ሰጣ ገባን ደግሞ የምናስታውሰው ነውና ከክለቡ እንደሚላይ በጣም ብዙ ፍንጮች ነበሩ። ከፌዴሪኮ ኪየዛ ጋርም በተያዘ ስለ ጣሊያን አኗኗር ህይወትም ጭምር ሲጠይቀው እንደነበር ይታወሳል። ፌዴሪኮ ኪየዛ ያንን በግልጽ ሲናገርም እንደነበር ጭምር እናስታውሳለንና ወደ ጣሊያን የማምራቱ ነገር በጣም የሰፋ ይመስል ነበር። አሁን ላይ ወደ መረጋገጡ ተደርሷል። ኢንተር ሚላን ከርቲስ ጆንሰን ከሊቨርፑል ለማስፈረም መስማማቱን የሚያሳዩ መረጃዎች ይፋ ተደርገዋልና አሁን የከርቲስ ጆንስ ምናልባት ከሊቨርፑል መርቀቅ ለአንድ ታዳጊ ተጫዋች ተጨማሪ የመጫወቻ እድሎችን እንዲያገኝ እድል ይሰጠዋል ተብሎ ይታሰባል። በዚህ ፕሪሲዝን በርካቶችን እያስደነቁ ከሚገኙ የሊቨርፑል ታዳጊዎች መካከል አንደኛው ነው። ትሬይ ኒዮኒ ይባላል ይሄ ተጫዋች። ስለዚህም የከርቲስ ጆንስ መልቀቅን ተከትሎ ምናልባት በዚህ የውድድር ዓመት የተሻሉ የጨዋታ ደቂቃዎችን ሊያገኝ ወይም ሊሰጠው ይችላል ተብሎ ይታሰባል። ትሬይ ኒዮኒና ኒዮኒ በአሰልጣኝ አንዶኒ ኢራኦላ ስርም በእድገት ሊሰራበትና ሊዳበር የሚገባ አይነት ተጫዋች ተደርጎ እንደሚቆጠር ነው በሊቨርፑል ሰዎች ዘንድም ትልቅ እምነት እንደተጣለበት የሚያሳዩ መረጃዎች ይፋ እየተደረጉ የሚገኙት። በዚህ የዝውውር መስኮት በቀሩት 10 ወይም 12 ቀናት ውስጥ ሊቨርፑል በአውሮፓ ከሚንቀሳቀሱና ብዙ ዝውውር ከሚያደርጉ ክለቦች መካከል እንደሚሆን እጠብቃለሁ ብሏል ፋብሪዚዮ ሮማኖ ሲናገር።
በዚህ የዝውውር መስኮት እንግዲህ በሚቀሩት ጊዜያቶች ላይ አሁን ሊቨርፑሎች በጣም በትልቁ የሚንቀሳቀሱበት ነው ተብሎ ይታሰባል። በጣም ያልተጠናቀቁ ስራዎች ያሉ በሊቨርፑል ቤት የብራድሊ ባርኮላ ጉዳይ ወሩን ሙሉ ወይም 2 ወር ሙሉ የዝውውር መስኮቱ ከተከፈተ ጊዜ ጀምሮ በጣም በትልቁ የሚነሳ ጉዳይ ነው። እስካሁን ግን እልባት ያገኘ የዝውውር ጉዳይ እንዳልሆነ እየተመለከትን እንገኛለን። ሌላ የክንፍ መስመር ተጫዋችም ለማስፈረም ጥረቶችን ያደርጋሉ ተብሎ ይታሰባልና በቀጣይ ሊቨርፑሎች በጣም ብዙ ስራዎች ይጠብቋቸዋልና በሚቀጥሉት የዝውውር ቀናት ደግሞ ያንን ነገር ለማድረግ ነው ጥረት ያደርጋሉ ተብሎ የሚጠበቀው። ኮዲ ጋክፖ ከሊቨርፑል ከለቀቀ። ኢብራሂም አምባዬ ሊቨርፑል ከሚያስባቸው ተጫዋቾችም ዝርዝሮች ውስጥ ካሉት ስሞች አንደኛው ነው ተብሏል። ሊቨርፑል ከተጫዋቹ ወኪል ጋርም ውይይቶችን አድርጓል። ነገር ግን ዝውውሩ የሚወሰነው በዋጋው ጉዳይ ላይ ነው። ፓሪስ ሰን ዠርሜን እዚህ ተጫዋች ላይ በሚለጥፍበት ዋጋና ፓሪስ ሰን ዠርሜን ለዚህ ተጫዋች በሚጠይቀው ዋጋ ላይ የተመረኮዘ ሊሆን እንደሚችል የሚጠቁሙ መረጃዎችን በትልቁ እየሰማን እንገኛለን። ሊቨርፑል ለብራድሊ ባርኮላ እና ደግሞ ለኢብራሂማ ኤምባዬ በአጠቃላይ 200 ሚሊዮን ዩሮ የሚከፍል እንደማይሆን ነው እየተገለጸ የሚገኘውና ይህንን የመክፈል ፍላጎቶች እንደሌላቸው በጭራሽ ይነገራል። ስለዚህም ለሁለቱ ተጫዋቾች ይህን ያክል ገንዘቦችን ያወጣል ተብሎ አይጠበቅም። የሁለቱ ተጫዋቾች ዋጋ ከቀነሰም ባርኮላ የሊቨርፑል ቀዳሚ ተለይቶ የሚመረጥ ኢላማ ሲሆን በመቀጠልም ኢብራሂማ ኢምባዬ ደግሞ ይመጣል ተብሎ ይታሰባል። ሆኖም ግን ሊቨርፑል በዝርዝሩ ላይ ሌሎች አማራጮችም እንዳሉት ጭምር ነው የመረጃ ምንጩ በተለይ ፋብሪዚዮ ሮማኖ እንዲሁ ጊቭ ሚ ስፖርት የተባለው የመረጃ ምንጮችም ይፋ እያደረጉ የሚገኙት። እስካሁን ባለው ሁኔታ ሊቨርፑሎች ከርቲስ ጆንስን የሚተካ አማካይ ተጫዋችን አያስፈርሙም የሚል መረጃ ይፋ ተደርጓል። ነገር ግን ይሄ በመጨረሻም የዝውውር ሳምንት ላይ አሪፍ እድል ከተገኘም ሊለወጥም ይችላል ተብሎ ነው የሚታሰበው። ነገር ግን አሁን ላይ ቀዮቹም ሊቨርፑሎች በዚህ የዝውውር መስኮት አማካይ ተጫዋች የሚያስፈርሙበት እድል በጣም ጠባብ እንደሆነ ነው ሉዊስ ስቲል እየተናገረ የሚገኘውና ሊቨርፑል ከርቲስ ጆንስን የሚተካ አማካይን አሁን ላይ አያስፈርምም እየተባለ ይገኛል። ፌዴሪኮ ኪያዛም በትላንትናው ልምምድ ላይ አልነበረም ተብሏል። ሊቨርፑል ተጫዋቹን በትክክለኛ ዋጋ ለመሸጥ ክፍት እንደሆነ ግልጽ ተደርጓል። ነገር ግን ልምምድ ላይ አለመኖሩ ከዝውውር ጋር በተያያዘ ጉዳይ ስለመሆኑ ምንም የተረጋገጠ መረጃ አልወጣም። ነገር ግን ተጫዋቹ ግን በልምምድ ላይ እንዳልነበር ይፋ ተደርጓል። በቀጣይ ቀናት ምናልባት በዝውውር ጉዳዮች ላይ ስሙን በትልቁ ልንሰማቸው ከምንችላቸው ተጫዋቾች መካከል አንደኛው ይሆናል ተብሎ ይጠበቃል። የዚህ ተጫዋች ጉዳይና ከሊቨርፑል ጋር ስለመለያየት አሁንም በትልቁ እየተነሳ ነው የሚገኘው። በቀጣይም ከሊቨርፑል ሊለቁ ይችላሉ ተብሎ ከሚጠበቁ ተጫዋቾች አንደኛው ነው ፌዴሪኮ ኪየዛ። የሪያል ማድሪድ ጉዳዮችን ደግሞ እንንገራቸው። ሪያል ማድሪድ የሬሲንግ ሳንታንደሩን አማካይ የሆነውን የ19 ዓመቱን ሰርሂዮ ማርቲኔዝን ዝውውር ለማጠናቀቅ እየሰራ ነው የሚል መረጃ ሆሴ ፍሌክስ ዲያዝ ይፋ አድርጓል። ሰርሂዮ ማርቲኔስ ለሬሲንግ ሳንታንደር የሚጫወት የ19 ዓመት ስፔናዊ አማካይ ነው። በላሊጋ የመክፈቻ ሳምንት ጨዋታ ላይም ከቪያሪያል ጋር በተደረገው ጨዋታ ድንቅ ጎል ማስቆጠር መቻሉ ተነግሯል። የውል ማፍረሻው ዋጋውም 3 ሚሊዮን ዩሮ ብቻ እንደሆነ ነው የሚነገረውና እንደ ራሞን አልቫሬዝ እና ሆሴ ፍሌክስ ዲያዝ ዘገባ ከሆነ ሰርሂዮ ማርቲኔስ አሁን ላይ ሪያል ማድሪድን ለመቀላቀል መቃረቡን የሚያሳዩ መረጃዎችን ይፋ አድርጓል። ሪያል ማድሪድ በዚህ የክረምት ተጫዋቾች የዝውውር መስኮት የአማካይ ስፍራ ተጫዋች መጨመር ምናልባት ቀጣይ ትኩረት ሊያደርጉት የሚችሉት እንደሆነ እየተነገረ ነው። እርግጥ ነው አሁንም ተጫዋቾችን ባያስፈርሙ በጣም ሳቲስፋይ እንደሆኑ በዚህ ባደረጉት ዝውውር ላይ በጣም በቃ የመርካታ አይነት ስሜት እንደተሰማቸው ይነገራል። ነገር ግን አሁንም ቢሆን ግን በአማካይ ስፍራ ላይ በተለይ ተጫዋቾችን የሚያገኙ ከሆነ ለመንቀሳቀስ እድሎችን ይሞክራሉ ተብሏል። ከዚህ በፊት የማርቲን ዙቤሜንዲ ጉዳይ ሲነሳ እንደነበር እናስታውሳለን። ማርቲን ዙቤሜንዲ ምናልባት የብሩኖ ጊማሬሽ ወደ አርሰናል መምጣትን ተከትሎ የቋሚነት እድሉን ስለሚያጣ በሚቀጥለው የውድድር ዓመት የጨዋታ እድሎችን ለማግኘት ሲል ክለብ ለመቀየር የሚወስን ከሆነ ምናልባት ሪያል ማድሪድ ሌላኛው አማራጩ ሊሆን እንደሚችል የሚጠቁሙ መረጃዎችን ሰምተን ነበር። ከዛ ውጪ ኬሲሚትንም ለማስፈረም ፍላጎት እንዳላቸው በሪያል ማድሪድ በኩል የሰማናቸው ሌሎች መረጃዎች እንዳሉ ይታወቃል። አሁን ደግሞ ሌላኛው የአማካይ ስፍራ አማራጫቸው ሆኖ ሰርሂዮ ማርቲኔዝን ከሬሲንግ ሳንታንደር ለማስፈረምም እንቅስቃሴዎችን ሊያደርጉ እንደሚችሉ ጭምር ይፋ ተደርጓል። በርናርዶ ሲልቫ ይናገራል። 15 የአውሮፓ ቻምፒየንስ ሊግ ያሸነፈ ቡድን ውስጥ መጫወት ለአንዳንዶች ብቻ የተፈቀደ ነው ሲል ይናገራል። በርናርዶ ሲልቫ ሪያል ማድሪድ ምን ያክል ታላቅ ክለብ እንደሆነ አስቀድሜ አውቅ ነበር ይላል በርናርዶ። ነገር ግን 15ቱን የቻምፒየንስ ሊግ ዋንጫዎች ግን በአካል ስታይ በይበልጥ ደግሞ ይሰማሃል። በጣም የሚያስደንቅ ነገር ነው ሲልም ጭምር እንዲሁ ይናገራል። ሁልጊዜም እነዚህ ባለ ክለብ ውስጥም ደግሞ ለመጫወት እንግዲህ ታልማለህ፣ አሁን ላይ ግን ተሳክቶልኛል ሲልም ነው በርናርዶ ሲልቫ እየተናገረ የሚገኘውና እንደዚህ አይነት ክለብ ውስጥ መጫወት በጣም ትልቅ ነገር ነው ሲል ነው በርናርዶ ሲልቫ ሀሳቡን እየሰጠ እንዲሁ የሚገኘው።
ሪያል ማድሪድ ሌላ አማካይ ተጫዋች ማስፈረም ካልቻለ ግን ፓብሎ ፎርናልስን በትክክል ለቡድኑ የሚያስፈልገው አይነት ተጫዋች ሊሆን ይችላል ተብሏል። ስለ ልጁ አንዳንድ ጉዳዮች እንግዲህ እየወጡ ይገኛሉ። እንግዲህ በጣም ፈጣሪ አማካዮች ከሚባሉ ወይም የጎል እድሎችን ከሚፈጥሩ አማካዮች አንደኛው ነው። ኳስን በእግሩ ስር ሲሆን በጣም ድንቅ የሆነ አማካይ እንደሆነ በርካቶች ይናገራሉ። ብዙ የጎል እድሎችን ወይም አሲስቶችን የመፍጠር ብቃት እንዳለው ይነገራል። በአማካይ ክፍል ቦታ ላይም በምቾት መጫወት የሚችል አይነት ተጫዋች ነው። አርዳ ጉሌር ወይም ቤሊንጋም ወደፊት ተጠግተው እንዲጫወቱ ደግሞ እድል የሚሰጥ አይነት ተጫዋችም ተደርጎ ይቆጠራልና በሪያል ማድሪድ በአማካይ ክፍሉ ላይ ያጣውን ሚዛንና ፈጠራንም ሊመለስ የሚችል አይነት ተጫዋች ተደርጎ የሚቆጠር አይነት ዝውውር እንደሆነ ነው የመረጃ ምንጩ ይፋ ያደረገው። በዚሁ የሪያል ማድሪድ ጉዳዮችንም እንዲሁ እንንገራቸው። በዚሁ የባርሴሎና ጉዳዮችን እንንገራቸው። በባርሴሎና የዝውውር ፍላጎት ውስጥ ስለሚገኘው ሁሊያን አልቫሬዝ ጉዳይ ላይ አሁን ኤንሪኮ ሴሬዞ የአትሌቲኮ ማድሪድ ፕሬዝዳንት አንድ ሀሳባቸውን ሰጥተዋል። አሁን ላይ ባርሴሎና ይህንን ተጫዋች የማስፈረሙ ነገር በጣም ጠባብ የሆነ የመጣበት ጊዜና ተጫዋቹ ምናልባት ከክለቡ ጋር የመለየት እድሉ በጣም ጠባብ የሆነበት ጊዜ ላይ ነው የምንገኘው። ሁሊያን አልቫሬዝን ይቅርታ ይጠይቅ እንደሆነ አላውቅም፣ ነገር ግን በሁለት ጨዋታዎች ብቻ የደጋፊዎችን ፍቅር ያተርፋል ሲልም ጭምር ነው የተናገረው። ኤንሪኮ ሴሬዞ ከሁሊያን አልቫሬዝ ጋር መቀጠል እንደምንፈልግ ለባርሴሎና ከመጀመሪያውኑ ነግረናቸዋል ሲሉ ነው የተናገሩት። ኤንሪኮ ሴሬዞ ትላንትና አትሌቲኮ ማድሪድ የስፓኒሽ ላሊጋ መክፈቻ ጨዋታ ነበረው። በኤርዋንዳ ሜትሮፖሊታን አሬና የተደረገ ጨዋታ ነው። 2-0 አሸንፏል። ሊ ካንጊኢን እና እንዲሁ አሌክስ ባየና ናቸው ኳስና መረብን ያገናኙት። በጨዋታው ላይ ግን ደጋፊዎች እዚህ ተጫዋች ላይ ማለትም ሁሊያን አልቫሬዝ ላይ ያው ጨዋታው ላይ አልነበረም፣ ነገር ግን በጣም ትልቅ ተቃውሞችን ሲያሰሙበት እንደነበር ጭምር ነው ትላንትና የተመለከትነውና የደጋፊዎቹ በጣም ቁጡ እንደሆኑ ጭምር ነው እየተነገረ የሚገኘው። ላውታሮ ማርቲኔዝ የባርሴሎና ቁጥር 1 የዝውውር ኢላማ እንደሆነ ይፋ ተደርጓል። ክለብ ውስጥም እሱን በተመለከተ ሙሉ ስምምነት እንዳለ ነው ላውታሮ ማርቲኔዝን በተመለከተ መረጃዎች እየወጡ የሚገኙት። ላውታሮ ኢንተር ሚላን ሊሸጠው ስለማይፈልግ አስቸጋሪ አማራጭ ነው፣ ነገር ግን ዴኮ ዝውውሩ እንዲሳካ ግፊት ያደርጋል ተብሎ እንደሚጠበቅ እየተገለጸ ነው። አጥቂው በባርሴሎና በሁሉም ደግሞ ሰዎች ዘንድም ሙሉ ድጋፍ እንዳለው ጭምር ይፋ እየተደረገ እንደሚገኝ ነው ላውታሮ ማርቲኔዝን በተመለከተ መረጃዎች የወጡት። ሁሉንም ዋንጫዎች ለማሸነፍ ዝግጁ ነን ብሏል አሰልጣኝ ሃንሲ ፍሊክ። የባርሴሎና አሰልጣኝ ሃንሲ ፍሊክ ቡድኑ ለእያንዳንዱ ዋንጫ ለመፎካከርም ዝግጁ መሆኑን ይገልጻል። ለዴኮና ፕሬዝደንቱ ምስጋና ይግባውና አሁን ላይ አስደናቂ ቡድን አለን ብሏል ሲሉ አሰልጣኝ ሃንሲ ፍሊክ ይናገራል። አክሎም እያንዳንዱን ዋንጫ ለማሸነፍ ዝግጁ ነን አቅሟለን ሲልም ጭምር ነው የተደመጠው። የቡድኑ አምበል ራፊኒያ በበኩሉ በዚህ ዓመት እናንተን ደስተኛ ለማድረግ ሁሉንም ነገር እናደርጋለን ሲልም ነው ለደጋፊው ቃል የገባው። በጋራም ለሁሉም ዋንጫዎች መፎካከር እንችላለን፣ ረጅም ዕድሜ ለባርሴሎናና ለካታላን ሲልም ነው ራፊኒያ ትላንትና መልእክቱን ያጋራው። ትላንት ባርሴሎና የዮሃንስ ጋምፐርስ ካፕ ጨዋታ ነበረውና በዛ ጨዋታ ላይ እንግዲህ አሸንፈዋል። እናም ከጨዋታው ጋር በተያያዘ ደግሞ ነበር አስቴታቸውን የሰጡት። ከጨዋታው በፊት ሁለቱ አሰልጣኙና የክለቡ ካፕቴን ራፊኒያ ቋሚ ካፕቴን መደረጉ የሚታወስ ነውና በዚህ ምክንያት አስቴቱን የሰጠው በዛ ምክንያት ነው። ሃንሲ ፍሊክ ተጨማሪ ተጫዋቾች ሊመጡ እንደሚችሉና ራፊኒያ በጊዜያዊነት ዋና ካፕቴን እንደሆነ አስታውቀዋል። ካፕቴኖቹን የሚመርጡትም በድምጽ ነው ብዬ ወስኛለሁ፣ ምክንያቱም የቡድኑ ዝርዝር ገና አልተጠናቀቀም። አንዳንድ ተጫዋቾች ሲመጡ ደግሞ ወይም ደግሞ ሌሎች ሊወጡ ይችላሉ ብዬ አስባለሁ። ሁሉም ነገር ሲስተካከል ድምጹን እቀጥላለሁ ብለዋል። እስካሁን ድረስ ግን ራፊኒያ ከኤሪክ እና ከፔድሪ ጋር ካፕቴን ነው። በፍራንኪ ዲዮንግ ጉዳት ምክንያትም ይህንን ውሳኔ ወስኛለሁ ሲሉ ነው ሃንሲ ፍሊክ የተናገሩት። ሃንሲ ፍሊክ ይቀጥሉና ፍራንኪ ዲዮንግ አሁን ላይ አይገኝም፣ ስለዚህ ቡድኑ ገና ስላልተጠናቀቀም የድምጽ ስነ ስርዓቱ እስከሚካሄድ ድረስም ካፕቴኖችን ለጊዜው ራሴን የወሰንኩት። ተጨማሪ ተጫዋቾች ሊመጡ ይችላሉ፣ ሌሎች ሊመጡ ይችላሉ ብዬ ማስባለሁ። ቡድኑ አንዴ ከተጠናቀቀ በኋላ የድምጽ መስጠት ስርዓቱ ይደረጋል። ለጊዜው ግን ራፊኒሃ፣ ፍራንኪ ዲዮንግ ሁለተኛ፣ ፔድሪ ሶስተኛ፣ ኤሪክ ጋርሲያ አራተኛ ካፕቴኖች ይሆናሉ ሲሉ ይናገራሉ። ከፍራንኪ ዲዮንግ ጋር ያለኝ ግንኙነት በጣም ጥሩ ነው። እሱ ሁልጊዜም በጣም ታማኝና ፕሮፌሽናል ተጫዋች ነው። እንዲሁም ግሩም ግንኙነት አለን። ሁልጊዜም እነጋገራለሁ። በተለይም በቡድኑ ዙሪያ ስላሉ ነገሮችና ስለ ቀጣዩ ጨዋታም በደንብ እንነጋገራለን። ብዙ እናወራለን። ለእኔ እሱ በጣም አስፈላጊው ተጫዋች ነው፣ ምክንያቱም ለቡድኑ ሊያበረክተው የሚችለው ከፍተኛ ብቃት እንዳለው ማውቃለሁ። እኔም ደግሞ ለሱ ማየት የምፈልገው ይህንን ነው ሲልም ጭምር ይናገራል ሃንሲ ፍሊክ ስለ ፍራንኪ ዲዮንግ ሲናገሩ።
ጊሌና ቶኒ ፈርናንዴስ ከባርሴሎና የመልቀቅ ሂደት ውስጥ እንደሆኑ እየተነገረ ነው። ጊሌ ወደ ኒውካስል ዩናይትድ፣ ቶኒ ፈርናንዴስ ደግሞ ወደ ባየር ሌቨርኩዘን ለመዘዋወር መቃረባቸውን የባርሴሎና የመረጃ ምንጮች ይናገራሉ። ሌሎች ክለቦችም ለዝውውሩ ፍላጎት እያሳዩ ሲሆን ባርሴሎና ግን በተጫዋቾቹ ላይ እንደገና የመግዛት መብት ወይም ደግሞ ባይባክ ኦፕሽንን ማካተት እንደሚፈልግ ነው የተገለጸው። በዚህ ምክንያትም እነዚህን ተጫዋቾች ወደ እነዚህ ክለቦች መሸኘቱ እየተረጋገጠ የመጣ ጉዳይ እንደሆነ የመረጃ ምንጮቹም ይፋ አድርገዋል። ሃንስ ፍሊክ ይቀጥላል። አጥቂ ለማስፈረም እየፈለግን ነው። ዴኮ እስካሁን ድረስ ድንቅ ስራን ሰርቷል። ጉዳዩ እንደሚፈታ ተስፋ አድርጋለሁ። እናም በጽኑ አምናለሁ፣ ዴኮንም አምነዋለሁ ብለዋል ሃንስ ፍሊክ። ፍሊክ ይቀጥልና ሮድሪ ለዚህ የዓለም ዋንጫ ምርጡ ተጫዋች መሆኑን አሳይቷል። ለቡድኑ መዋቅር ይሰጣል። እናም ኳሱን በእግሩ በመያዝም በጣም ጎበዝ ነው። እሱ ውሳኔዎችን ማድረግ የሚችል ተጫዋች ነው። መቼ በፍጥነት ወይም ደግሞ በዝግታ መጫወትም እንዳለበት መወሰን ይችላል። እንደሱ ያለ ተጫዋች ልምድ ያለው ይህንኑ ነው የምንፈልገው። በሜዳ ላይና በመልበሻ ክፍሉም ውስጥ መሪ አይነት ተጫዋች ነው ሲልም ጭምር ነው የተናገረው ሃንስ ፍሊክ ስለ ሮድሪ ሲናገርም። እንግዲህ ሌላኛው ባርሴሎና የዣው ካንሴሎን ዝውውርም በፍጥነት እያጠናቀቁ እንደሆነ ይፋ እየተደረገ ይገኛል። ይፋ ለማድረግም በቶሎ እየሰሩ ነው። ባርሳ ስምምነቱን ለማፍጠን እየሞከረ ሲሆን በጋምፐርስ ካፕም በደጋፊዎች ፊትም ሊያስተዋውቁት ዝግጁ እንደሆኑ ይፋ ተደርጎ ነበር። ተጫዋቹ እንግዲህ ሁሉንም ነገሮች እንዳጠናቀቀ ነው አሁን ላይ የመረጃ ምንጮቹ ይፋ ያደረጉት። ሳዲዮ ማኔ በበጎ አድራጎት ስራው እንደቀጠለ ይፋ ተደርጓል። ሴኔጋላዊው ተጫዋች ሳዲዮ ማኔ በሀገሩ ሴኔጋል ካስማስ የተባለ ከተማ ላይ በትልቅ የአግሮ ኢንዱስትሪ ስራ ላይ እንደምንመለከተው ነው የተገለጸው። ማኔ የባምቤሌ አግሮ ኢንዱስትሪ ፓርክ የሚል መጠሪያ ባገኘው በዚህ ግዙፍ ተቋም ላይም በፍራፍሬ ምርቶች ለከተማው ነዋሪዎችም ተደራሽ እንደሚሆን ይጠበቃል። 500 ሄክታር ቦታ እንደተሰጠው ሲገለጽ በአመት ከ50 ሺህ በላይ ደግሞ ቶንም ፍራፍሬዎችን እንደሚያመር ተዘግቧል። ይህ ስራም ለወጣቶች የስራ ዕድልን ለመፍጠር ታስበው ወደ ስራ ሲገባ ለ2500 ሰራተኞችም የስራ ዕድል ይፈጥራል ተብሎ ይታሰባልና ለከተማ ወጣቶች ስራዎችን መፍጠርናም ለከተማው ሰዎችም ደግሞ ጥሩ ኑሮችን መፍጠር የዚህ ተጫዋች ቀጣይም ተግባር እንደሆነ ጭምር በርካቶች እየተናገሩ እንደሚገኝ ጭምር ነው የተገለጸው። ቶተንሃም ሆትስፐርስ ለግብ ጠባቂው ጉሌርሞ ቪካሪዮ ከዩቬንቱስ ጋር እንግዲህ መስማማቱ የሚታወቅ ጉዳይ እንደሆነ ይታወቃል። የ29 ዓመቱ ተጫዋች በሰሜን ለንደን ያለው የወደፊት እጣ ፈንታም ባለፈው የውድድር ዘመን ማጠቃለያ ላይ የመነሻ ቦታውን ወይም የቋሚነት ቦታውን በአንቶኒዮ ኪኒስኪ ካጣ በኋላ እርግጠኛ ሳይሆን ቆይቶ ነበር። አሰልጣኝ ሮቤርቶ ዲዘርቢ በቅድመ ውድድር ዝግጅት ወቅትም ቼካዊውን ግብ ጠባቂ ማስቀደማቸውን የቀጠሉ ሲሆን ቪካሪዮ በበኩሉ ወደ ጣሊያን ለመመለስ ውሳኔውን ሰጥቷል። ዩቬንቱስ የአስተን ቪላውን ኤሚሊያኖ ማርቲኔዝ ላይ የነበራቸው ፍላጎትን በጣም ከተዉት በኋላ ሌላኛውን እርምጃ ወስዶ አስፈርመውታል ቪካሪዮን። ዘ አትሌቲክ እንደዘገበው ከሆነ ቶተንሃም ቪካሪዮ ዝውውር ላይ እንግዲህ ዩቬንቱስ የቀረበለትን ጥያቄም ተቀብሏል። ስምምነቱ እንግዲህ የመግዛት መብትን ባካተተ የመጀመሪያ የውሰት ውል የተዋቀረ እንደሆነ ተነግሯል። ቪካሪዮ ወደ ሴሪኤው ለመመለስም እድሉን ለማግኘት በጉጉት በመጠባበቁ አሁን ላይ ሁሉም ወገኖች ዝውውሩን አጠናቀውታል። ዩቬንቱስ ለኤሚሊያኖ ማርቲኔዝ ያደረገው ድርድርን ካቆመ በኋላ ትኩረቱን ወደ ቶትናሙ ግብ ጠባቂ አዙሯል። አርጀንቲናዊው ተጫዋች የእነሱ ተመራጭ አማራጭ የነበረ ቢሆንም ከጣት ጉዳቱ ጋር ከተጠየቀው ከፍተኛ የፋይናንስ ጥያቄ ጋር ተያይዞ በነበረው ስጋት ምክንያት የጣሊያኑ ግዙፍ ክለብም ለድርድሩ ውጪ ሆኗል። ላጋዜታ ዴሎ ስፖርት ያወጣው አዲስ ዘገባ እንደሚያመለክተው ቶተንሃም በግዢ መብት ላይ የተመሰረተ ውሰትን በሩን የከፈተ ሲሆን ቪካሪዮ ደግሞ ወደ ጣሊያን ለመመለስም ላለፉት ጊዜያት ሲገፋበት ቆይቷል። የቪካሪዮ መውጣት ለሁለቱም ወገኖች የሚስማማ ነው። ከቶተንሃም አንጻር ሲታይ ሮቤርቶ ዲዘርቢ አሁንም ቢሆን ይህንን ተጫዋች እንግዲህ ኪኒስኪን ተመራጭ ግብ ጠባቂያቸው አድርገው ከወሰኑ በኋላ ቪካሪዮ እንዲወጣ መፍቀዱ ምክንያታዊ ነበር ተብሎ ነው የሚታሰበው። ልምድ ያለው የጣሊያን ብሔራዊ ቡድን ግብ ጠባቂን በተጠባባቂነት ይዞ ማቆየትም ማንንም የማይጠቅም ውሳኔ ተደርጎ ይቆጠር እንደነበር ጭምር ነው ይፋ ያደረጉት። በተለይም ቪካሪዮ ለወደፊቱ የብሔራዊ ቡድን ስብስብን ለመምረጥም ቋሚ ጨዋታን በሚፈልግበት በዚህ ሰዓት እሱን ተጠባባቂ ላይ ማስቀመጥ ብጥብጦችንም መፍጠር ነው። የውሰት ውሉ ቅርጹ ለስፐርስ አነስተኛ ሳቢነት ያለው ነው፣ ምክንያቱም የተረጋገጠ ቋሚ ሽያጭ ወዲያውኑ ግልጸኝነትን ይሰጥ ነበር። ሆኖም ግን የመግዛት መብትን ማካተቱ ቢያንስ በሚመጣው ክረምት የደሞዝ ክፍያውን በቋሚነት ለማስወገድም እድሉን ይፈጥርላቸዋል። ቶተንሃም በተጨማሪም ኪኒስኪን ሽፋን የሚሆን ልምድ ያለው ግብ ጠባቂ ማርቲን ዱብራፍካንም ያስፈረመ በመሆኑ የቪካሪዮ መውጣት የግብ ጠባቂውን እጥረት አይፈጥርባቸውም ተብሎ ነው የሚታሰበው። ለዩቬንቱስ የማርቲኔዝ ዝውውርም ከፈረሰ በኋላ ይሄ ምክንያታዊ አማራጭ ሆኖ ይሰማቸዋል። ቪካሪዮ አስቀድሞ ሴሪኤውን የሚያውቅ በጨዋታ ዘመኑ ምርጥ አቋም ላይ የሚገኝና ቀደም ሲልም አስደናቂ የፕሪሚየር ሊግ ግብ ጠባቂነትን
ብቃቱን መልሶ ለማግኘትም ጥረት የሚያደርግ አይነት ግብ ጠባቂ ተደርጎ እንደሚቆጠር ነው የመረጃ ምንጩ ይፋ እያደረገ እንደሚገኝ ዘገባው እየጠቆመም የሚገኘው። ብሩኖ ጊማሬሽን በ75 ሚሊዮን ፓውንድ ወደ አርሰናል እንዲሁም ሳንድሮ ቶናሊን ወደ ቶትናም ማምራታቸውን ተከትሎ በአማካይ ክፍሉ ላይ ትልቅ የአመራርና የልምድ ክፍተትም የገጠማቸው ኒውካስል ዩናይትዶች አሰልጣኝ ማቲያስ ጄሻይል ስብስባቸውን መልሰው ለመገንባት በሚያደርጉት ጥረትም በዣኦ ፓሊኒሃ ላይ ያላቸው ፍላጎትን ለማጠናከር ከባየር ሚኒክ ጋር ውይይቶችን እያደረጉ እንዳለ ነው እየተገለጸ የሚገኘው። ይህ ተጫዋች ባለፈው የውድድር ዓመት በቶትንሃም አብዛኛውን ጊዜ ያሳለፈ ቢሆንም ነገር ግን አሁን ላይ በቋሚነት ቶትንሃምን መቀላቀል አልቻለም። በዚህ ምክንያትም በቀጣይ የውድድር ዓመት ደግሞ ይህ ተጫዋች ወዴት ያመራል የሚለው ጉዳይ በርካቶች በጉጉት የሚጠብቁት እንደሆነ ይፋ ተደርጓል። በዚህ ምክንያትም ምናልባት ኒውካስል ዩናይትዶች ተጫዋቹን ለማስፈረም ጥረቶችን እያደረጉ እንዳለ ነው የተገለጸው። የ2026-27 የውድድር ዘመን የእንግሊዝ ፕሪምየር ሊግ ጅማሬውን ሊያደርግ እንግዲህ ነገ ያደርጋልና አንድ ቀን ብቻ ነው የቀረው። በዚህ ወቅት ባለፉት 4 የውድድር ዘመናት 3 ጊዜ የወርቅ ጫማውን ያሸነፈው የማንቸስተር ሲቲ አጥቂ ኤርሊንግ ሃላንድ ማን ሊፎካከረው ይችላል በሚል በርካታ ከዋክብቶች ስማቸው ተነስቷል። በክለብ ደረጃ ከሚገኙ ስኬቶች ባለፈ የውድድር ዓመቱን እንግዲህ ከሚጠበቁ ሽልማቶች መካከል ማን ከፍተኛ ግብ አስቆጣሪ ሆኖ ያጠናቅቃል የሚለው ጉዳይ ሁሉም ትኩረት የሚሰጠው ነው። በ2022 ማንቸስተር ሲቲን ከተቀላቀለ ጀምሮ አስደናቂ ቁጥሮችንም በማስመዝገብ የቀጠለው የማንቸስተር ሲቲ አጥቂ ኤርሊንግ ሃላንድ 3 ጊዜ ወርቅ ጫማን ማሸነፍ የቻለ ሲሆን ለአራተኛ ጊዜ በማሸነፍም ታሪክ ለመጻፍ አልሟል። በ132 የፕሪሚየር ሊግ ጨዋታዎች 112 ጎሎችን ማስቆጠር የቻለው የ26 ዓመቱ አጥቂ ከስኬታማው አሰልጣኝ ፔፕ ጓርዲዮላ በኋላ ከኤንዞ ማሬስካ ጋር ምን ያክል ይደምቃል ተብሎ የሚጠበቅ ቀዳሚው እጩ ተጫዋች ነው። ቢቢሲ በወርቅ ጫማው ፉክክር ላይም ሃላንድን ይፎካከራሉ ብሎ ካስቀመጣቸው አጥቂዎች መካከል ባሳለፈው የውድድር ዓመት በጉዳት ምክንያት የተጠበቀውን ያክል መሆን ያልቻለው የሊቨርፑል ኮከብ አሌክዛንደር ኢሳክ በዚህ ዓመት የሃላንድ ተፎካካሪ እንደሚሆን ይገምቱታል። በተጠናቀቀው የውድድር ዓመት በፕሪሚየር ሊጉ 22 ጎሎችን በማስቆጠር ሁለተኛ ከፍተኛ ግብ አስቆጣሪውን ያጠናቀቀው የብሬንትፈርዱ አጥቂ ኢጎር ቲያጎ አሁንም ተጠባቂ ከሆኑ አጥቂዎች መካከል ይገኝበታል። በተመሳሳይ በተጠናቀቀው የውድድር ዓመት ጥሩ ጊዜያትን በሊጉ ያሳለፈውና 15 ጎሎችን ማስቆጠር የቻለው የቼልሲው ዣኦ ፔድሮ ዘንድሮም በርካታ ጎሎችን ሊያስቆጠር ይችላል ተብሎ ግምት የተሰጠው ሌላኛው ተጫዋች ነው። በአርሰናል የመጀመሪያ ዓመት ቆይታው 14 የሊግ ጎሎችን ማስቆጠር የቻለው ቪክተር ዮኬሬሽ ዘንድሮ የኤርሊንግ ሃላንድ ተፎካካሪ ይሆናል ተብሎ ከተቀመጡ አጥቂዎች መካከል ስሙ ሰፍሯል። በ2020 አስተን ቪላን ከተቀላቀለ ጀምሮ ከሃላንድና ከሳላህ በመቀጠል በርካታ የሊግ ጎሎችን ያስቆጠረው የአስተን ቪላው ኦሌ ዋትኪንስ አሁንም ክለቡን የማይለቅ ከሆነ ይፎካከራል ተብሎ ይታሰባል። እንዲሁም በአስደናቂ አካላዊ ብቃት ላይ የተመለሰው የማንቸስተር ዩናይትድ አጥቂ ቤንጃሚን ሼስኮ ለከፍተኛ ግብ አስቆጣሪነት ከታጩ ተጫዋቾች መካከልም እንደሚገኝበት ነው የመረጃ ምንጩ በስፋት እየተናገረ እንደሚገኝ ዘገባው የጠቆመው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላዳመጣችሁን፣ ስለተከታተላችሁን፣ ቆይታችሁን በሙሉ ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን፣ የተለያዩ ስፖርታዊ መረጃዎችን ወደ እናንተ ያደረስንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን ሌሎች የስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ነው የሚሆነው። ለዛሬ ግን ስላዳመጣችሁኝ ከኛ ጋርም ቆይታን ስላደረጋችሁ ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን መልሰን እስክንገናኝ ድረስ መልካም ጊዜ፣ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።